እንደማይዞ እኔ አንተን ልብይ አይደለም እዚህ ጋር ባይተዋል አርግ ፈልግ አይደለም። የምር ግን ከባድ ነው እውነት ለመናገር እናትነት በጣም መስዋዕትነት ነው፣ በጣም ፈተና ነው። ወይኔ ከርግዝና ጀምሮ የምትከፊው መስዋዕትነት ከባድ ነው በጣም ይሄ ሆርሞኖችሽ ሲቀያየር ምናምን ያለው ስሜት የሚያስደስትሽ ነገር ያስከፋሻል፣ ያስጠላሻል፣ ይደብርሻል ምናምን አንዳንዴ ያለ ምክንያት የምታለቅሽበት ጊዜያቶች አሉ። ሆን ብለሽ በቃ ዋቀጠነ ብለሽ የምታለቅሽበት ጊዜ አለ። እኛ ደግሞ ይሄን ነገር ስናደርግ የማይረዱ ሰዎች ይሄ ሆነ ሆን ብለን ምናምን የሚመስላቸው አሉ። እኛም እንኳን ፈልጎም እንደዛ መሆኑን ወደነው አይደለም፣ ግን ደግሞ በቃ ያለንበት ሁኔታ ነው እንደዛ የሚያደርገን። እኛ ራሱ ፈልገነው ሳይሆን ሁኔታዎች ነው እንደዛ የሚያደርጉንና በጣም ከባድ ነው፣ መስዋዕትነት ነው። በጣም ብዙ ነገርሽን ነው የምትሰዊው። ከጤናሽ አንፃር ብቲ ደህና እንቅልፍ ካረገሽ ጀምሮ ወልደሽም እስከሚያድግም አትተኝም። ደህና እንቅልፍ ነው ያው ያገኘው ለሊት አለው በነገራችን ላይ ሁሌ አለው። ከፈለጋችሁ እንደ ማርጎ ሉል አይተኛም፣ በጨራሽ ሉል አይተኛም። ለሊትም ቀንም ኦን ታይም አለሁኝ እኔ እንግዲህ በቃ እንደ ሮቦት እሰራለሁ ኤኒ ታይም እውነት ነው። እና እንደዛ ነው። እንቅልፍሽን ታጫለሽ፣ ጤናሽን ታጫለሽ። በጣም ይሄ ተረጋጋ እንቅልፍ ምናምን የለም። በስነ ስርዓት ላትበይ ትችያለሽ። ተረጋግተሽ አሁን እንደሌሎቹ ትኩስ ምግብ ቀርቦልሽ ምናምን አትበይም። ትኩስ ምግብ ቀርቦ ቀዝቅዞ ከልጅሽ ጋር የሆነ ነገር ጨራርሰሽ ምናምን ነው ላትበይም ትችያለሽ። እና ኢቭን ሰው ራሱ ኖሮሽ የሚያግዝሽ ኖሮ እንኳን ይሄ የእናትነት ስሜቱ ይመስለኛል አይ ቲንክ እንደዛ የሚያደርገውና በጣም ብዙ ነገራችሁ ነው ሉዝ የምታደርጉት፣ ግን ደግሞ ለመልካም ነገር ስለሆነ ኖርማል ነው። ገባሽ? የሆነ ትውልድ እያፈራሽ ነው። የሆነ ከእግዚአብሔር የተሰጠሽ ኃላፊነት አለ። ፈጣሪ አንቺን አምኖብሽ ነው ልጅ የሚሰጥሽ። በነገርሽ ላይ ኃላፊነት ነው ከፈጣሪ የሚሰጥሽ ኃላፊነት ነው፣ ስጦታሽ ነው። እሱን ደግሞ ከፈጣሪ ተቀብለሽ በስነ ስርዓት ማሳደግ መቻልሽ፣ መንከባከብሽ፣ ፈጣሪ ማምኖብሽ አንቺ ጠንካራ ሆነሽ